ያለች ነው ብሩኬ እሺ ምልካ ሆነ ሃይሚ ለምን እሺ አትልም ነው ብሩኬ እሱን እምቢ ብሎሃል ይሄንን የኔ ወንጀለኛ አንድ ነገር ልንገርሽ በመጀመሪያ ደረጃ እነዚህ ልጆች ተስማምተው አይደለም ወይ ቃል የተግባቡት ቃል ማለት እኮ ቀላል አይደለም ቃል መግባት ማለት እኮ በቃ ላልከደሽ ላከጅኝ የሚለውን ይሄንን ይዘጋል በቃ ቃል ማለት ይሄ ነው ገባሻ በአንደኛ ደረጃ ሳይተማመኑ ቃል መገባባት የለባቸውም ይሄ የኔ አቋምና አስተሳሰቢ ነው ገባሻ አንድ ሰው ቃል ሲገባ ለወደፊት ከኖር አናቅም እኮ የሰው ልጆች ነን ዛሬ ታይተን ነገ ልንሞት እንችላለን ግን ብዙ አላማ ስናለም ብዙ ነገር ስናስብ አላማ ሲታለም መቼም በጥሩ ነገር ነው የሚታለመው ለረጅም ጊዜ ነው እነዚህ ልጆች የሚታወቁ ገና ከዜሮ ነው ብዙ 2 አመት ማለት ብዙ ዋጋ አለው እሷም ለሷ ዋጋ ከፍላለች እሱም ለሷ ብዙ ዋጋ ከፍሏል ገባሻ ያ ማለት ተማምነውበት ገባሽ ያንን ቃል ሲግባቡ የሆነ ነገር ቢመጣ ያንን አቋም አለኝ መክተን ሁለታችንም ሆነን መክተን ወደፊት እንራመዳለን ወደፊት ተስፋለን ወደፊት የልጅ እናት የልጅ አባት እንሆናለን ብለው የገቡት ቃል ነው ገባሻ ይሄ ቃል ማለት እንጂ እንደዚህ በችኩል ትዳር አይደለም እንደዚህ በችኩል ሰው ስለተጋባ አይደለም ዋናው ነገር አላማው መተሳሰብ መጀመሪያ እነሱ ምን አለባቸው መተሳሰብ አለባቸው ምክንያቱም እሱ ብቻ ክንዱን ገትሮ ቀኝጁን ገትሮ እሱ ብቻ ስለተከራከረ አይደለም ውስጤ በቃ ከሆነ ሆነ ካልሆነም ነገ ትቼው ይሄዳለሁ የሚል ሐሳቤ ካለብኝ ወይም ካለባት እሷ ራሱ በቃ ነገጧት የሆነ ነገር ሲመጣ ይሄ ሲጀመር ማለት ነው ሊሄድ የተነሳን ልብ ማንንም የሚያቆመው ሊሄድ የተነሳን ሰው ምንም ቢሆን ምንም ሰበብ ፈልጎ ይሄዳል አሁን ጥፋቱ ማጋ ነው አለው ሃይሚ ጋ ነው ወይ ብሩኬ ጋ ነው አልገባኝም እኔ ዛሬ ሃይሚ ጋ ጥፋት አለ እውነት ለመናገር ሃይሚም ጋ ጥፋት አለ ብሩኬም ጋ ጥፋት አለ ብሩኬም ጋ እኔ ዛሬ አልሸፍንምም እሱም ወንድሜ ስለሆነ እሷም ሴት እህታችን ናት አንደባበቅም ብሩኬ ማለት ትናንትና ራሱ ትክክል ነው አላችሁ እንጂ ትክክል አይደለም የሆነ ነገር በመጣ ሰዓት እሷ እኮ ከ20 አመት ያለፋት ከ20 አመት በላይ ናት አይደል እንዴ ትናንትና ራሱ ያ ችግር ሲመጣ አንስቶ እዛ ቤት መውሰድ በጭራሽ የለበትም ምክንያቱም ምንድነው የሌለበት ምክንያት ይች ልጅ በቃ መንገር አለበት ሃይሚ እዚህ ጋር እኔን እና አንቺን የሚያጣላንን ሰው ማግኘት የለብሽም እያገኘሽ ደግሞ አንቺ የሆነ ነገር ሲሉሽ እኔን እማታምኝ ከሆነ እንዴት ነው የወደፊት ህይወታችን እንዴት ነው የወደፊት አላማችንን ስኬታማ ሆነን ትዳር ገብተን ቀጥለን የምንኖረው ማለት አለበት ነበር ብሩኬ ምክንያቱም በማሸሽ በጭራሽ ሰው ልጅ በማሸሽ ለራሱ ሊያረጋት በጭራሽ አይችልም ለምን ብትይ ይችሊ ትናንትና ወሰደት አይደለ እሷ ፍላጎት የለኝም የሆነ እንዴት ተጨቆነችና አስገድዶ እንዳለት ነው እሷ እያሰበቻለችው እሱ ግን ነገሩ እንዲበርድ ምናምን ብሎ በጥሩ ነገር እነሱ መሃል ሰው እንዳይገባ ያደረገው ጥረት ነው ገባሻ ሃይሚ ደግሞ ሲቀጥል በጥፊ የመታቻት ልጅ በጥፊ መታ የጣላቻት ልጅ ባሏን የምትመኝ ልጅ አምጥታ ብሩኬ እስኪ እንትን እንበላት የሆነ እሷም እኮ ታሳዝናለች መረዳት አለብህ ምናምን እንረዳት በጭራሽ የማይታሰብ የማይባል ነገር ነው ሲቀጥል ደግሞ ያንን እንኳን ማድረግ ብትችል ብሩኬ ነግራ ብሩኬ እንደዚህ እኮ ማድረግ የለብንም ወይም ደግሞ ልጅቱን እናናግራትና ይሄንን ነገር ለአንዴና ለመጨረሻ መዝጋት አለብን እንኳን ብትል ብሩኬን አናግራ ብሩኬን አማክራ ሁለታቸው ባንድ ሆነው አብሳላት ማገኘት ከፈለጉ አግኝተው እኔ ያመጣውሽ ለፕራንክ ነው ምንም ነገር የለኝ ካሁንም በፊት ነግሬሻለሁ ስለዚህ ከህይወታችን ውጪ ብሎ ከሷ ያለውን መልስ ተቀብላ እሷም ብትሆን መጥፎም ሆነ ጥሩ ነገረቻት እኔ ብሩኬን አሳልፌ ልሰጥሽ አልችልም የራሴ ነው ስለዚህ ከዚህ በኋላ ለአንዴና ለመጨረሻ ጊዜ ከህይወታችን ውጪ ብለው መናገር ያለባቸው ብሩኬም ሃይሚም ሁለታቸውም ሆነው ነበረ እንደዚህ ማለት ያለባቸው ማለት ነው እሷ ግን ምን አረገች ብሩኬን ሳትነግረው እሷን ቤት ጠራች የመጣችበት ነው ቤት ጠርታ ምንድነው ያለቻት በቃ ካሁን በኋላ እንድትወጪና ምናምንን ያሳዝነሽኛል አትቀባጥሪ በእናትሽ ይበቃሻል እንዴ ምን ሆነሽ ነው ካላስ እነሱ ሁለቱን ይታወቁሉ ያወርደና
አይመለከትሽም። አንቺ አይመለከትሽም። ማነሽ አንቺ? ምንድነው? አይመለከትሽም። ቪዲዮውን ባየልክ መናገርና ማውራት። እቺ ማንናት ሲጀመር ማለት ነው? ማነሽ አንቺ ሲጀመር? እኛ እኮ ቪዲዮውን ባየንበት ልክ ነው መናገር ያለብን። ተው አንቺ ከዚህ ውጪ ይፈካ። ምን አይነት ሰው ናት ሲጀመር? ዝም ብላ አሰማም እንደ እቺ ደንቆሮ ጀዝባ ማለት ሲጀመር ወንጀለኛ አትጣሉ። ላላላ የሷም ያልገባት ነገር ነው። አስተሳሰባችሁን መስጠት አለባችሁ። ቪዲዮውን ባየልክ ተናገር ያለሁ መናገር የሚያንደብኝ ነገር ተናገር ያለሁ ነው ብላችሁ መጠየቅ አለባችሁ። አትጣሉ። እሺ የምታወራ ነገር በትክክል ነው። ለሃይምም ለብሩክም ትክክል የሆነ መንገድ ነው። እቺ ምን አባት ነው የምታወራው? እኔ እኮ እውነተኛውንና የሚሆነውን ነገር ነው። ቪዲዮውን ባየልክ ነው። እኔ እኮ የማንም ጥላቻ ኑሮብኝ አይደለም፣ ግን የሚሆነውን ነገር ለወደፊት ደግሞ የሚሆናቸውን ነገር ነው እያልኩ ያለሁት። ገባችኋ? እንጂ እንደዚህ አንቺ ማጣሽ እንደዚህ እንዲታይ አይደለም። እኔ ደግሞ ያለኝን የራሴን አስተሳሰብ እንጂ ስላንቺ አይደለም እያወራሁ ያለሁት። ስለማንም አይደለም ብለሽ ደግሞ ነገሩን ማበላሸት የለበት። ሂጂበት። ገባችኋ? ስለዚህ ለመናገር ብሩኬ ቢሆን እኔ ለነው አንዴ ማለት ነው ወርቼ ልሂድ። እሺ እቴ አውሪ በቃ አውሪ። እኔ ዛሬ ቪዲዮ እንዳየው ማለት ነው ፕራንክ ነው መሰላት ሃይሚ ማለት ነው። ሃይሚ ላይ እየፈረድኩ አይደለም። ዛሬ ሃይሚ ፕራንክ ነው መሰላት። ሁልጊዜ እንደዚህ አይነት ነገር ስለምፈትናት ዛሬም እንደዛ መስሏት ነው። ገባችሁ? እሱ ተነስቶ ራሱ ሲወጣ አይኑ ከሱ ጋር ነው የወጣ ማለት ነው። እሱ እስከሚወጣ ድረስ ራሱ አላመነችም። ገባችሁ? ሁልጊዜ እንደዚህ አይነት ነገር ፕራንክ ስለሚሰሩ አሁንም በእንደዚህ አይነት እየፈተነኝ ወይ ብላ ነው አገብሻለሁ ምናምን እያለ ለዛ ነው ማለት ነው። ስለ ልጅ ደግሞ ማለት ነው ሃይሚ ሁለተኛ እንደዚህ አይነት ነገር ቪዲዮ ላይ ባታወሪ ደስ ይለኛል ማለት ነው። አንቺና አንቺ ብቻ ነው የምፈልግሽ አለሽ ማለት ነው። የሱ ራሱ ቢሆን ልጁ ማለት ነው። ገባሽ? ከጎዳና ራሱ 2-3 ልጅ ማሳደግ የምትችሉ ልጆች ናችሁ ማለት ነው እናንተ ማለት ነው። ይሄ አሳስብሽ ማለት ነው። በቃ አውጪ፣ ከልብሽ ላይ አውጪ፣ እንደዚህ አይነት ነገር አውጪ ማለት ነው። አንቺና አንቺ ብቻ ነው የምፈልግሽ እያለሽ ነው ማለት ገባሽ? ለሌላ ሰው አሳልፈ ሰጣለሁ አትበይ። በቃ ለልጅቷን በር እየከፈሽ ነው አንቺ። ይህን ነገር ቪዲዮ ላይ ሲታወሪ ልጅቷ ደግሞ ትሰማለች። አንቺ ማለት አለብሽ ውስጥሽን ላይ ይዘሽ ማለት ነው። ያንተ ራሱ ቢሆን ችግር የለም እቀበላለሁ ብለሽ መዝጋት አለብሽ ማለት ነው። በእንደዚህ አይነት እያለቀሽ እኔ ገና ፍራቻ አለኝ እያልሽ ለሰው በር አትክፈች። በቃ እናንተ አብራችሁ ያደጋችሁ ልጆች ናችሁ። የብሩኬ ማንነት ጠንቅቀሽ ነው የምታውቂ። የአንቺ ማንነት ጠንቅቆ ኩማቂ ማለት ነው። ከአንቺ ጋራ ኖራለሁ፣ ከአንቺ ጋራ ደህና ህይወት ኖራለሁ ብሎ እየተጨነቀ ያለው ስለሚያፈቅርሽ ነው። አንቺም በደንብ ነው የምታፈቅሪ ማለት ነው። ስለዚህ እንደዚህ አይነት ነገር ከጭንቅላት ያለቀሰች አንድ ደስታን በቃ ይሄ ፕራንክ ነው ምናምን እንደ ሴትነት ትክክል ነው ማለት ነው። ግራ ግብት ነው የሚለው ወንዳውን እንደዚህ አይነት ነገር ሲጠይቅ ያንቀጠቅጣል ማለት ነው። ለዛ ፈርታም ይሆናል እና ነገ መልሱ ደና እንደምታመጡ ተስፋ አልቆርጥም ማለት ነው። እና ዛሬ መግባ ላይ እሱ ያወራ ሁሉም ሰምተሽ ፕራንክ እንዳልሆነ ሁሉም ነገር አጣርተሽ ነገ ደና ቪዲዮ እንደምሰሪ አልጠራጠርም። እና ስለ ልጁ ደግሞ ሁለተኛ አታነሺ፣ ሚዲያ ላይ አታነሺ። የሱ ራሱ ቢሆን ኖርማል ነው፣ ታሳድጋላችሁ። የሱ ልጅ ማለት ያንቺ ልጅ ነው። በቃ ችግር የለም። ከጎዳና ራሱ አንስታችሁ ማሳደግ የምትችሉ ልጆች ናችሁ። በቃ እኔ ጨርሻለሁ። ሀሳባችሁን አውሩ። እኔ ሊሆን ነው ማለት ነው። እሺ፣ ይሄ ነው ሀሳቤ። እሺ በጣም ከማስደቡ አንድ ላውራ። ብሩኬንም እንዳሰድቡ አስተያየት በስነ ስርዓት ስጡ። እሺ የኔ ውድ ማንን አይሰድብም። የኔ ውድ ማንንም አንሳደብም። ግን ባየነው ልክ በቪዲዮ ልክ እንዴት አሁን ያላለቀው ጥያቄ የሆነ ነገር አለኝ። እዚህ ጋር የምትሰሙ ሰዎችን ስሙ። ሃይሚ እኔ ትዳርም ከሆነ ብሩኬ ልጅ አለ ብለሃለች በራሷ አፍ፣ ሰምታችኋል ብዬ አስባለሁ። አይ ልጅ አለ ወይ ምንድን ነው ሐኪም ቤት ሄዶ ዲኤን ነው የሚባለው እሱ ተደርጎበታል አይደለ? ዲኤንኤ እሱ ያንተ ልጅ ከሆነ እኔ አንተን አላገባም። በቃ እኔ የሚገባኝ ከሆነ እንደዚህ ነው የሚያስበኝ።
ይሄ ነገሩን ጨርሰ በኋላ አንተ በነፃ ከወጣ አንተን በሰርግም በምናምንም አገባለሁ አለችው። እንደዚህ አይነት ትክክለኛ ሁኔታ ነው ሃይሚ ሙስተሙ ካውና ማለት ነው። ግን እኛ ከዚህ ከፊትም ያለን ብሩኬ ልጅ አለ ከተባለ ቆይቷል። እውነትም ይሁን ውሸት አውሪ መጣሁኝ አልሄድም መጣሁ ግን አውሪሽ ችግር የለም። እውነትም ይሁን ውሸትም ይሁን ልጁ የሱ ከሆነ ቀላል ነው። ሃይሚ የሱ ጎን ላይ ሆነሽ አግዢ እንጂ ይሄ አንድ ልጅ ምንም አያድግም። እሱን ከወደሽ ከነምኑ ትወዳለሽ። የሰው ልጅ ከተባለ ሁሉም ነገር ነው ፊቴ ላይ የሚመጣው። ብዙ ጥንቃቄ እየሰጣ ነው። ገብተሻል? ስለ ማንነት ስለ የራሱ ስለሚያውቅ የሱ ስሜትን ስለሚያውቅ። ስለዚህ አንቺ ሞኝ አትሁን። ለአሁኑ ጥንቃቄ አድርጊ። እንዴ እሱን እየወደሽ እንዴት ነው እንደዚህ አይነት መልስ የምትመልሺ? ተመልሺ። ስነ ስርዓት አይደለም ይሄ ሁሉ። ብሩኬም ደግሞ በአጣደፊ በቃ እሷን ሊያገባ ነው እንትና ስለመጣች ደግሞ ማንነት አብሳላት ስለመጣች ደግሞ እሷን ሊያገባት ነው። እንደዚህ ችኩል የለም። ሁሉም ነገር የተረጋጋ መንገድ ሄዱ። ትዳር ደግሞ ቀላል አይደለም እንዴ። ትዳር የሚገባ ሰው መጀመሪያ ማዘጋጀት ሁሉም ነገር። እንዴት ናችሁ? ሰላም፣ እንዴት አመሻችሁላችሁ? ነው እንዴት ናችሁ? እንዴት አመሽሽ? እና ውዶቼ ማለት ህይወት እንደዚህ እኛ እንደምንለው በ20 ደቂቃ ለምናየው ቪዲዮ እኮ አስተያየት እንደመስጠት እንጂ ህይወት እንደዚህ ቀላል አይደለም ውዴ። እነሱ በ20 ደቂቃ ቀርጾ ለሚያቀርቡልን እንጂ እነሱ በጣም የሚተዋወቁ ልጆች ናቸው። በጣም አይሚን ብትሆን ትንሽ ልጅ አይደለችም፣ ብሩኬም ቢሆን ትንሽ አይደለም ውዴ። ሰው እድሜ ነው የሚያስተምረው ይባላል። በእድሜ ብቻ ሳይሆን ሰው ትንሽ ልጅም ማስተዋል ይችላል። ሁሉ ነገር ማሪ የሚጠቅማቸው ነው የሚጎዳቸውንም እነሱ በደንብ ነው የሚያውቁት። በደንብ የሰው ልጅ ሁሌ ሞኛውንም ሁሌ የዋይውንም ሁሌ ደግሞ አይሸወድም። በቃ አንዴ ተሰሰቻለሽ፣ አንዴ ትሸወጃለሽ፣ አንዴ በቃ የሆነ ነገር ታጫለሽ። ሶ በሰት ነገር ትማሪያለሽ። ሁሌ መሰሰት የለም። ሁሌ ሰው ልጅ መጥፎ ነው አይባልም። ትማሪያለሽ እኮ ሁሉም እኛ መተን ስንት ነገር ነው እንትን የምንለው። ሶ እኔ አይሚ ትላንትና ታዲያ ይሄ ሁሉ እንትን ካለባቸው ይሄ ሁሉ ችግር ካለባቸው ማሪ ቤተክርስቲያን ማለት እግዚአብሔር ያለበት ስፍራ ነው አይደለ? በዛው እግዚአብሔር ሁሉ ቦታ አለ። ግን ትልቁ መቅደስ ነው እዛ መሄድ ማለት። እግዚአብሔር ፊት ቤት ውስጥ ቆሞ ስለ እግዚአብሔር እንትን ማለት ቀላል አይደለም። ሶ ያን ሁሉ ነገር አውርቶ ምን ካሉ በኋላ ታዲያ ቅድም እርግቤ የምትለው ልጅ ኮሜንቷን እያየው ነበር። ልክ ናት። ቃል ኪዳን የምትገቢው ያ ሁሉ ቻሌንጅ እያለ ነው ቃል ኪዳን የምትገቢ። ሲቀጥል ደግሞ እኔ ብሩኬ አስረግዞ ምናምን ይሄ ማለት ጀስ ለስራ እንጂ ይሄ ልጁ የሱ ነው ምንም አይነት ነገር የለውም ውዴ። ሲቀጥል ደግሞ አሁን እነሱ ወደ እንትን ሊሄዱ ነው፣ ወደ ቡታጀራ ሊሄዱ ስለሆነ አመት ባለም ስለደረሰ ይሄን ነገር ማጣራት ስለሚፈልጉ ብቻ ነው ውዴ። አሁን በአዲስ እንደሚሰራ ወቁት። አሁን ይሄ ስራ ማለት ነው በአዲስ ይቀጥልና እንደ አዲስ ደግሞ እንትን ሊሉት ነው እንጂ ስሙን ለማጥራት ስለሚፈልጉ እንጂ እኔ እግዚአብሔር ምስክሬ ነው ጭራሽ ምናምነው ነገር አይደለም። የሱ ልጅ ነው የሱ አይደለም። ይሄ ጀመር ሐሳብ ውስጥ የሚገባ ነገር አይደለም። ምክንያቱም እኔ የምወደው ልጅ አንድ እኔ ማፈቅረው ልጅ ከሆነ ማለት ነው ከኔ አልፎ ሄዶ የለ ይሄ ሁሉ ነገር እያለ ታዲያ ከስንት ወር በኋላ እንዲየሳቅሽ ትጫውሽ እኮ አትቆይም። አንድ ቀን እንኳን የምቆይበት አቅም አይኖረኝም። እኔ አይደለም ይሄ ሁሉ ወር ተጉዤ ከሱ ጋር ሰው ሁሌ እኔ እናንተ ላይ ተናል እናንቺ ያቁመናል ከእንግዲህ ላይፍ የለንም እያሉ እስቲል ዛሬ ድረስ አሉኝ ልጆች። በቃ ምንም አይነት ነገር ቢኖር እግዚአብሔር መካከላቸው አለ። ሲቀጥል እነሱ ለስራቸው እንጂ ውዴ እግዚአብሔር ምስክሬ ነው አንድም አይሚና ብሩክ የሚለያዩ ልጆች አይደሉም። ሲቀጥል ውዴ አይሚ ሌላ ቦታ አይደለም ያለችው፣ እዛው ትልቁ ቤት ነው ያለችው። ካስታውሳችሁ ትልቁ ልብስ ምናምን ማሽን ብንገዛ እዚህ ቤት ውስጥ እናስቀምጣለን ያሉበት እዛ ክላስ ውስጥ ነው ያለችው። የትም ቤት አልተሸገችም፣ የትም ቤት አልሄደችም ውዴ። ይሄ ሪሊ ነው። ግን እኛ ይሁን ብለን ነው እናልፈው። ይሁን እየሳቀን ነው። ሶ ለስራቸው ስለሆነ ይስሩ ይለወጡ እያልን ነው እንጂ ተሸውደን አይደለም። እናቀለን ሁሉ ነገር ነው። እዚህ ጋር እንደነገር እናገር እህቴ፣ እኛ እኮ ማለት ነው ባየነው ልክ ነው። ገባሻ? ባየነው ልክ ነው። እዛ ቤት ውስጥ እዛ ትልቁ ቤት ውስጥ እዛ ክላስ ውስጥ ከሆነች ያን ያህል እንባ ማውረድ ለምን አስፈለገ? ዛሬ እያለቀሰች ነበረ። ስታለቀስ እኮ ብዙ ሰው አሁን ለምሳሌ ቤተሰብ የሷ ያየዋል፣ የሚወዷት አድናቂዎች አሉ። ሲያዩት እኮ እሷን እንደ ጨቆን አድርገው ነው የሚቆጥሩት። ገባሻ? በዚህ ልክ ማስመሰል፣ በዚህ ልክ ማልቀስ አይጠበቅም ከይቅርታ ጋር። ምክንያቱም አሁን ብዙ የሚያዩት እንደዚህ መሆን የለበትም ምናምን ነው። ለምን እንዳስገደደን ነገር አድርገው ነው የሚያዩት። እኔ እንዴት አይነት ስራ እንደሚሰሩ። ሲቀጥል ደግሞ አንድ ነገር መናገር የማላልፈው ነገር
በፊት ታስታውሱ ከሆነ በስራውም ቢሆን ማለት ነው ያኔ ቤት ሰርቶ ሰርፕራይዝ ያደረጋው ጊዜ በቃ እኔ ልጁም የሱ ከሆነ አምኜበት ወደኋላ ላልመለስ ከሆነም ሆነ እሷን አይፈልጋትም እኔ ጋር ሆኖ እኔ ጋር ህይወቱን ሊመራ ስለዚህ ታርቀን ሆነም አልሆነም ታርቀን ህይወታችንን እንምራ ብላ ነበር ታስታውሱ ከሆነ ጋሽዬን ይዛ መታ አስታርቀን ብላ ያለችው አሁን ያንን ሁሉ ትታ እንደ አዲስ አጀንዳ እንደገና ወደ ኋላ ተመልሳ ዛሬ ቃል ተጋብተው ጨርሰው ምናምን ነይ እንጋባ ሲላት ወደ ኋላ ተመልሳ ያንን ማንሳት በቪዲዮ ለምን ብሩኬ ፊቱ ተቀይሯል እውነት ለመናገር በጣም ነው የተቀየረው ፊቱ ዛሬ ማለት ነው በጣም ነው የምር የሚያሳዝነው እና እንደዛ ፊቱ እስከ መቀየር ድረስ የሚያደርስ ደረጃ ጥያቄ ወደ ኋላ ተመልሳ ለምን ማንሳት አስፈለገ ይሄን አብራሩልኝ ማብራራት የምችል ካለ እስቲ ብታብራሩልኝ ደስ ይለኛል ቆይ ትጂ ነይ ግቢ